ወንድነት በዚህ ልክ ከሆነ ደግሞ ቢቀር ይሻላል። ሁሉም ሰው ቀሚስ ለብሶ ሄድ። ወንድነት አንተ እያደረግከው ባለ ልክ ከሆነ ሁሉም ሰው እኔ ቀሚስ ለብሶ ሄድ ነው። በአንተ ልክ ከሆነ ሁላችን ሩታን የምትበቀይበት መንገድ ካለ ልክ አይደለም። በቃ ምናልባት ሩታ አስቀይማሽ፣ በድላሽ፣ መጥፎ ነገር አድርጋብሽ ከሆነ እንደ ግል እሷን ማናገር ነው። እንደ ግል ከእሷ ጋር መጨረስ ነው። ገብቶሻል? ምክንያቱም አንዱን የሆነ አባባል አለና ቃላቱ ስለሚደብር ወደ እናንተ ለማስተላለፍ ልክ አይሆንም። ግን ምናልባት ወይ ሩታ ለመጉዳት እየሄድሽበት ያለው መንገዱ ነው። ግን ከዚህ ጀርባ ግን ከባድ ነው። ስለዚህ እግዚአብሔር ብርሃኑን ካበራልሽ ማየት ከቻልሽ ሁሉም ነገር ተሽ አንቺ እኮ ቆንጆ ልጅ ሆነሽ አንተ ከሄርሜላ ቤተሰቦች ጋር ችግር ካለብህ በግልጽ መናገር። ምክንያቱም ከሄርሜላ ቤተሰብ ጋር ችግር ከሌለብህ እርግጠኛ ነኝ አንተ ባሎንክ አጎት፣ ባሎንክ ወንድ፣ ባሎንክ ቤተሰብ አንተ ሄርሜላን ትወደዋለች፣ ትፈልገዋለች፣ ይፈልጋታል ብለህ በአደባባይ ራሱ መናገር ወይ እብደት ነው። እኔ ታከም ጭንቅላት የመጨረሻው ሰዓት አሁን አብርሃም ምንም ማለት ነው። አብርሃም የሰራው ስራ ነው ያጠፋው ጥፋት ነው። አብርሃም ያልሆነ መንገድ ላይ እንድናየው ያደረገን እንጂ አብርሃም ምንም ማለት ነው። ስለዚህ ውድና የተከበራችሁ የኛ ቤተሰቦች በውጭም በሀገር ውስጥ ያላችሁ እንደምን አላችሁ? ፈጣሪ ይመስገን። ጠፍቻለሁ። ሳምንት ያህል ኦልሞስት ሆኖኛልና የጠፋሁበት ምክንያት ዋነኛው ምንድነው እንግዲህ ከካሜራ ጀርባ ከሀዊ ጋር ከሄርሜላ እህት ጋር ማለት ነውና አዲስ አበባ በሆነ ጉዳይ መተን ነበረ። ያ ነገር ከሞላ ጎደል ያው ኦልሬዲ ጥሩ ደረጃ ላይ የሚባል ደረጃ ላይ ደርሷልና እሱን እያስተካከልን ነበር። ከሞላ ጎደል ደግሞ ያው መረጃዎች በሀዊ ቤት እንዲደርሳችሁ እያደረግን ነበር። ያው እኔ አብሬያ ከጎኗ ስለነበርኩኝ በእኔ በኩል መረጃ ለማድረስ አልተመቸኝም ቤተሰቦችና ትንሽ የሄርሜላ እናትም እንግዲህ ያው እናትየው ትንሽ ጥሩ ነገር ላይ አይደለም ያሉት እና ያለችው ሀዊም ነች። ትንሽ ሰሞኑን ታመው ነበርና እሱን ለማስተካከል ወደዚህ እያልን ነበር ቤተሰቦች። አሁን ላይ ጥሩ ባል ደረጃ ላይ ደርሷልና ቤተሰቦች ዛሬ ዋነኛ የመጣሁበት መንገድ ሄርሜላ እስካሁን እኛም ዋጋ ከፍለንልሻል፣ ጓደኛ ዋጋ ከፍሎልሻል። እየሄድሽበት ያለውን መንገድ ልክ እንዳልሆነ ብዙ ሰዎች ነግረውሻል። በኮመንት ሊሆን ይችላል፣ ቤተሰቦች ሊሆን ይችላሉ፣ የአካባቢ ሰው ሊሆን ይችላል፣ ጓደኛሽ፣ ወዳጆች፣ ዘመዶች በጣም በብዙ ሊባል በሚችል ደረጃ ተመክረሻል፣ እምቢ ብለሻል። እና ላይ እንግዲህ እኔ ምን እንደሆነ አላውቅም። የቤተሰብሽ ሀዘን ይሁን አላውቅም፣ የሰራሽው ስራ ይሁን አላውቅም። በስተመጨረሻ መጥፎ ነገር እየደረሰብሽ ነው። ስለዚህ አሁን ምንድን ነው የምትጠብቂው? አንቺ ልጅ ተመለሽ፣ ወደ እህትሽ ተመለሽ፣ ወደ ቤተሰቦች ተመለሽ፣ ውጪ። እቺ ምስኪን ልጅ የልጅ እናት ነች፣ ታያት በቃ። ለአብርሃም ተይላት፣ ሩታን ትተሽ የራስሽን ኑሮ ኑሪ፣ ሞክሪ። በነገራችን ላይ ዞር ብሎ አለመሞከር ነው ቻንስ። ምንድነው ሎተሪ ነች ህይወት ትባላለች አይደል? ዞር ብሎ አለመፋቅ ነው ወይም አለመሞከር ነው። የሆነ ቦታ ውስጥ ተጣብቀን ስኬታማ የሆነን ያህል እስኪሰማን ድረስ ማለት ነው። ሰው እንዴት በሰው ትዳር ውስጥ ገብቶ ስኬታማ ሊሆን ይችላል? አይሆንም። የማይታሰበው ነገር እኮ እንዴ። እኔ ሰውን ትዳር አፍርሼ ስኬታማ ሊሆን አልችልም። የሰው እንጀራ ላይ መጥፎ ነገር አድርጌ ስኬታማ ሊሆን አልችልም። እኔ ሰውን አሳዝኜ ስኬታማ ሊሆን አልችልም። ግፍ ሰርቼ ስኬታማ ሊሆን አልችልም። በደል ሰርቼ ልስቅ ልዝናና አልችልም። ስለዚህ እያደረግሽ ያለው ነገር በጣም ብዙሃኖች በሚባል ደረጃ ያወገዙት የጠሉት ነገር ስለሆነ ከዚህ በፊትም ነግረንሻል እኛ እንደ ግል ማለት ነው። እንደ ቤተሰብ ይቅርብሽ፣ አቁሚ። አብርሃምን ታዩ፣ ባለትዳር ነው፣ ለአንቺ አይጠቅምሽም። ምክንያቱም ይሄን ቪዲዮ የሚያዩ ሰዎች አንድ ነገር ሊማሩ ይገባል ከአንቺ እንደ ግል ማለት ነው። ማንንም ሰው ሳልነካ እንደ ግል ይሄን ቪዲዮ የሚያዩ ሰዎች ከአንቺ ሊማሩ ይገባል። በቃ የሆነ ነገር ካልወሰዱ ዋጋ የለው። ስለዚህ ሰው ከአንቺ ምንድነው እየተማረ ያለው? ያጠፋሽው ጥፋት አጥፍተሻል። ጥፋት ተፈጥሯል፣ ስህተት ተፈጥሯል፣ በደል ተፈጥሯል። በቤተሰብሽ በጣም ብዙ ሰው አዝኗል አይደል? ግን ከትናንትና ዛሬ ይሻላል። አንድ ቀን ባደርን ቁጥር ህይወት እያስተማረችን ዋጋ እያስከፈለችን ጭምር ስለሚሄድ ከዚህ በኋላ ነገሮች አስተምረውሻል። ምናልባት እንደ ሰውኛ ማሰብ ከቻልሽ
ሄርሜላ ጊዜው አሁን ማሰብ ከቻልሽ ማለት ነው። እግዚአብሔር ምንድነው የሚባል ነገር አለ። ምንድነው ሰው አንዳንዴ እኮ አይምሮአችን አይያዝ ከጨለመ እኮ ከባድ እኮ ነው። ምንም ነገር ለማከናወን ከባድ ነው። ስለዚህ እግዚአብሔር ብርሃኑን ካበራልሽ ማየት ከቻልሽ ሁሉም ነገር ተሽ አንቺ እኮ ቆንጆ ልጅ እኮ ነሽ። ምንም የሚወጣልሽ ልጅ አይደለሽም እኮ የራስሽ ኑሮ እኮ በየትኛውም አጋጣሚ መስርተሽ አሳክተሽ መምራት የምትችይ ደረጃ ላይ ያለሽ ሴት እንጂ በሰው ትዳር ላይ ገብተሽ የሰውን ህይወት የምትበጠብጪ ብዙሃኑን ላይ የምታሳዝኝ አይነት ሴት አይደለሽ። ምክንያቱም ምንም የሚጎልሽ ነገር ስለሌለ ማለት ነው። ስለዚህ ምናልባት ሩታን የምትበቀይበት መንገድ ካለ ልክ አይደለም። በቃ ምናልባት ሩታ አስቀይማሽ በድላሽ መጥፎ ነገር አድርጋብሽ ከሆነ እንደግል እሷን ማናገር ነው። እንደግል ከሷ ጋር መጨረስ ነው። ገብቶሻል? ምክንያቱም አንዱን የሆነ አባባል አለና ቃላቱ ስለሚደብር ወደ እናንተ ጋር ማስተላለፉ ልክ አይሆንም። ግን አንዱን ጎዳ ብሎ ምን የሚባል ነገር ስላለ ማለት ነው። አንቺ ምናልባት ወይ ሩታን ለመጉዳት እየሄድሽበት ያለው መንገድ ይሆናል። ግን ከዚህ ጀርባ ግን እህቶችን እያሳዘንሽ ነው። እናትሽ ባንቺ ምክንያት የተጎዳሽ ነው። የአብርሃም ጥሩ የሚባሉ ወዳጆቹ ባንቺ መንገድ፣ ባንቺ አካሄድ፣ ባንቺ ስነ ምግባር፣ ባንቺ ጥፋት፣ ባንቺ ስህተት በጣም ብዙዎቹ አዝነዋል። በጣም ብዙ ወዳጆች ደግሞ በጣም ተቀይመዋል። ስለዚህ የመጨረሻው ሰዓት አሁን አብርሃም ምንም አልሆነም። አብርሃም የሰራው ስራ ነው ያጠፋው ጥፋት ነው። አብርሃም ያልሆነ መንገድ ላይ እንድናየው ያደረገን እንጂ አብርሃም ምንም አልሆነም። ስለዚህ ዋና መንስኤው ዋናው ባለጉዳዩዋ አንቺ ነሽ። ገብቶሻል አይደለ? ስለዚህ እኔ መናገር የምፈልገው ነገር ምንድነው? ውጪ በቃ ከዚህ ህይወት ውጪ እባክህ። እቺ ልጅ ጠንካራ እንድትሆን መንገድ ወደዚህ ወደዛ ወደዚህ ወደዛ ወደዚህ ያለ አንድ ቦታ ውስጥ ሳትረጋ መንገድ ነገሮችን ያበረሻሽ ያለው አቤል ነው። አቤል ጥንቃቄ አድርግ በቃ። ከ3 ቀን በፊት እህቷን ብዙ ነገር ለማድረግ ሙከራ አድርጋለች። መረጃ ደርሶናል እኛ ያው የሄርሜላ እናት ሀዊን ማለት ነው። አዲስ አበባ ከተማ ውስጥ እንደ አንተ እኮ አይመለከትም። አዲስ አበባ ከተማ ውስጥ መጣ የሄርሜላ የፈለገችውን ነገር የማድረግ መብት አላት። እኛም ከፈለግን የፈለግነው ነገር መብት አለን አይደል? ስለዚህ አዲስ አበባ ከተማ ውስጥ እሷን ዱካውን እየተከታተልክ ነገር ለማበለሻሸት አላስፈላጊ ነገሮች ማድረግ አንተ የምትበቀለው ነገር ካለ እኮ ወንድ ልጅ አይደለ? ወንድ ልጅ እኮ በወሬ ምናምን እንደ ሴት ምናምን እንደዚህ እኮ አይደለም። በስልክ ምናምን በማንሾካሾክ እኮ አይደለም። ወንድ ልጅ እኮ ፊት ለፊት መጋፈጥ ነው። በቃ የምትፈልገው ሰው ካለ መተማናገር ነው። አንተ ከሄርሜላ ቤተሰቦች ጋር ችግር ካለብህ በግልጽ መናገር ነው። ምክንያቱም ከሄርሜላ ቤተሰብ ጋር ችግር ከሌለብህ እርግጠኛ ነኝ አንተ ባሎንክ አጎት፣ ባሎንክ ወንድ፣ ባሎንክ ቤተሰብ አንተ ሄርሜላን ተወደዋለች፣ ትፈልገዋለች፣ ይፈልጋታል ብለህ በአደባባይ ራሱ መናገር ወይ እብደት ነው። እኔ ታከም ጭንቅላት። አንተ ምን መብት አለ እንዴ? ቤተሰቦቿ አቋቋሉ። ከሄርሜላ ቤተሰቦች እኮ እዚህ ጋር እንዴ እናት እኮ አላት፣ እህቶች አሏት፣ ወንድሞች አሏት እኮ በሷ ህይወት እኮ ከእግዚአብሔር ቀጥሎ እኮ ቤተሰቦቿ ናቸው ጣልቃ ሊገቡ ወይ ሊያዙበት የሚችሉት። አንተ ምንድነህ እንዴ? ለምንድን ራስህን ቆም ብለህ ማታስተውለው? አንተ እየሰራሃቸው ባለው ድርጊቶች እዛ ጋር ሰዎች እየተጎዱ፣ ሩታ እየተጎዳች፣ ጠላትም በቀልም ይኖርብህ አላውቅም እኔ ግን እሷም እዚህ እየተጎዳች። አብርሃም ጓደኛዬ ነው። የትኛው ጓደኛ ነው አንተ? የልጅ እናቱን አፋተህ ለሄርሜላ ለመዳርና ከሄርሜላ ጋር እንዲሆን ስላደረክ ነው ያንተ ጓደኝነት በዚህ ነው። ማትረባ ሰው ነው። ወንድነት በዚህ ልክ ከሆነ ደግሞ ቢቀር ይሻላል። ሁሉም ሰው ቀሚስ ለብሶ ሄድ። ወንድነት አንተ እያደረከው ባለ ልክ ከሆነ ሁሉም ሰው እኔ ቀሚስ ለብሶ ሄድ ነው የምለው፣ ባንተ ልክ ከሆነ ሁላችንም። ምክንያቱም አይደረግ ነገር ነው የምታረግ። ጓደኛ የትኛው ነው ጓደኛ አንተ? እንዴ ጓደኛ ከሆንኩ እኮ በቃ የልጁን እናት ከሩታ ጋር እንዲሆን እርዳው፣ በቃ አግዘው። የምትፈልግ ከሆነ እንደዛ አግዘው። ገብቶሃል አይደለ? አግዘው። ጓደኝነት ይሄ ነው እንጂ እዛ ጋር የልጁ እናት እያለች ህይወቱን ማስተካከል ብዙ ዋጋ ዘመናት ወጣትነቱን የለፋበትን ትዳር ሜዲያ ላይ በትነ አንተ ሌላ ሰው ለመዳር በመሞከር ጓደኝነት አይደለም። አታስመስል። ይሄ ማስመሰል ነው። ገብቶሃል? ስለዚህ እኔ በዚህ አጋጣሚ ቴክ ኬር አቤል ጥንቃቄ አድርግ።
እጅህን እየከተትክበት ያለበት መንገድ እጅህን ያስቆርጣል፣ ያስጠፋል፣ መንገድ ያስተሃል። ሰዎች ሁሉም ባላስፈላጊ አቅጣጫ እየተመለከቱ ነው። ትጎዳለህ፣ ተጎጂ ነህ ነው እያልኩ ያለሁት። በቃ አንደኛ ልንገርህ ማለት ነው የሄርሜላ ቤተሰብ ምናልባት ሁሉም ሰው አንድ አይደለም። የእናቶች ዥንጉርጉር ነው ይባላል። ቤተሰቦች የእናቶች ዥንጉርጉር ነው ይባላል አይደል? የሄርሜላ ተዛጋ እኮ ማርቲ ስለደገፈቻት የሄርሜላ ቤተሰብ ደግሞ ይሄንን ስነ ምግባር ሁሉም ይደግፉታል ማለት አይደለም። እንዳትሳሳት። እንደማይደግፉ ደግሞ 100% ልቦና ያውቀዋል። 100% ልቦና ያውቀዋል። አንድ የማትረባ እኔ እንጃ መማር ደጉታ አሉ መማር ደጉ አሉ። መማር እንደዚህ በዚህ ልክ ከሆነ ሁላችንም በዚህ ልክ መሆናችን ራሱ በጣም ያሳፍራል። እውነት ማርቲ በዚህ ልክ ራሱ ማዳመጥሽ በራሱ አቤል እንደዛ ሲፈነጭ ማዳመጥሽ አንቺ ራስሽ እህትሽን በዚህ ልክ ራሱ ሰው ሲደራደርባት አንቺ አቤል ቆሞ እዛ ጋር ተወደዋለች እንደዚህ ትፈልገዋል ይሄ ሁሉ ነገር ሲያደርግ ቆመሽ ራሱ ማዳመጥሽ ራሱ ላይምሮ ራሱ ትንሽ ከባድ። ግን አንቺም ከሷ ከጃይሻል ዶማ ስለሆንሽ ታላቃችሁ ግን የያዘችው መንገድ እኔ አግዛታለሁ፣ እኔ ረዳታለሁ፣ ጥግ አደርሳለሁ። ሴራችሁን ሐሳባችሁን እኛ እናፈርሰዋለን። በእኔ አቅም እኔ ራሴ አፈርሰዋለሁ። ለማስንል ለቤተሰባችን ስንል፣ ለማስንል ለሩታ ስንል፣ ለማስንል ስለጠፋው ስለተሰበረው ስማችን ስንል ለማስተካከል ሲባል እናደርገዋለን። እኔ አደርገዋለሁ በግሌ። ትላንትና ሀዊና አግዛታለሁ ስል ነበር የሄርሜላ ነት አይደለ? ዛሬ እንደው ምን እጅ ያለበት ይሄንን ነገር እኔ ጫፍ አደርሰዋለሁ። አብረን ሆነን የምናደርሰው ገብቷል አይደለ? ስለዚህ ሁላችሁም ጥንቃቄ አድርጉ። ከዚህ መንገድ ውስጥ ውጡ። ሄርሜላ ከቻልሽ እምነት ካለሽ መቼም እምነት ያለው ሰው በዚህ ልክ አያደርግም። እኔ ከይቅርታ ጋር ቤተሰብ እንዳትቀየሙኝ ሁላችሁ ኦርቶዶክሶችም ፕሮቴስታንቶችም ሙስሊሞችም ብዙም አላችሁ እንዳትቀየሙኝ በመናገረው ንግግር። የእውነት ሄርሜላ እምነት ካለሽ ሃይማኖት ካለሽ ያደረግሽው ስራ ጸጽቶሽ በቃ እኔ እንጃ ያደረግሽው ነገር ትክክል እንዳልሆነ አይምሮሽ አምኖበት መጀመሪያ ወደ እምነት ቦታ ሄደሽ ለራስሽ ይቅርታ ጠይቂ። ከዛ በኋላ ቤተሰቦችሽ ካንቺ ይቅርታ ስለሚፈልጉ ወደ ቤተሰቦችሽ ሰላም መፍጠር ሞክሪ። ካልሆነ ግን እስከ ጥግ ድረስ አትለቅሽ። እህትሽም ብትሆን ቤተሰብም ቢሆን አይፋታሽም። ምክንያቱም አንቺን የወለደሽ እኮ ቤተሰብ አለ አይደል? በዚህ ልክ ደግሞ የትኛውም በሀገራችን በባህል በዚህ ልክ የትኛውም በሀገራችን ባህል ላይ የትኛውም ቤተሰብ ይህን ነገር ይቃወመዋል፣ ያወግዘዋል እንጂ አይወድም፣ አይፈልግም። አንድ ባለትዳር ወንድ አንድ ሴት ተነስታ ትዳሩን እስከ ማፍረስ ከመበጥበጥ እንደዚህ አይነት ነገር እስከ መልከስከስ ድረስ ከደረሰች እንጃ ምናልባት በውጪዎች ሊሆን ይችላል። እንደ ኢትዮጵያ እንደ ሀገራችን እንደ ባህላችን ግን የትኛውን ቤተሰብ ያወግዘዋል። ያወገዘውን የጠላውን ነገር ምንም አይመጣብኝም ብለሽ አስበሽ ከሆነ ተሳስተሻል። ዋጋ ትከፊበታለሽ። የወንድም ምክር ዋጋ እንዳትከፊ ግን አሁኑኑ ንስሐ ግቢ፣ ይቅርታ ጠይቂ። በቃ ይቅርታ ጠይቂ ለራስሽ መጀመሪያ። ቤተሰቦች ሁላችሁም ሰሞኑን የጠፋሁበት በዚህ ምክንያት ነው። ቤተሰቦች ይህንን ቪዲዮ ላይክ በማድረግ ጀምሩት። ትፈልጉት ሀሳብ ይጠቅመዋል ያስተምረዋል ብላችሁ ለምታስቡት ደግሞ ለሁለት ጓደኛችሁ ሼር አድርጉት። የኔ ቤተሰቦች ሁላችሁንም ባላችሁበት በአገር ውስጥም በውጭም ያላችሁ ሰላማችሁን ብዝት ያደርግልኝ። እወዳችኋለሁ። በቀጣይ ቪዲዮ አላችሁም። በቀጣይ ሀሳብ በመልካም ነገር በጥሩ ነገር ነገሮች ተቀያይረው ፈጣሪ ሁላችንም ረድቶን በጥሩ ነገር እንደምመጣ ተስፋ አደርጋለሁ። ሁላችሁም ባላችሁበት ሰላም